እድል ባልጠበቀችውና ባላሰበችው መንገድ በደስታ ተዋጠች። ቢኒያም በስተመጨረሻ እድልን ጸጉሯን እየሰራትና እየተንከባከባት ሳለ በድንገት ሮማን ስታያቸው በንደት እየተቃጠለችና እየተንገበገበች ሜላትን ጠራችና አሁን ላይ ከባዱን ፈተና የምትወስጂው አንቺ ነሽ ብላ በምክር እያስረዳቻት ትገኛለች። ሜላት ደግሞ ስሚ አክስቴ፣ በተደጋጋሚ ቢኒን እንደምወደውና እንደማፈቅረው እየነገርኩሽ ነበር። አንቺ ግን ለጥቅምና እንዲሁም ደግሞ ለክፋት የመጣሁ መስሎ ስለታየሽ በሰዓቱ እንዳልተረዳሽኝና እንዳላወቅሽው አሁን ላይ ስለተረዳሽ በጣም ደስ ብሎኛል ብላ አለች። ስሚ ሜላት፣ እኔ እንድትጃጃይብኝ አይደለም የምነግርሽ። ቢኒያም ወንድምሽ ነው፣ አንቺም እህቱ ነሽ። ገነት ይሄንን ነገር ብትሰማ ምን እንደምትል መገመት አያቅትም። አንቺም ቢሆን ይህን ያክል እንደ ወንድምና እንደ እህት ብዙ ጊዜያትን አብራችሁ ኑራችሁ እንዴት ይሄንን ታያለሽ? የሰይጣን ጆሮ ይደፈን እያለች ከሚባለው በላይ ሮማን ሜላትን መቆጣት ጀመረች። ወይዘሮ ገነት ደግሞ የእድልንና የቢኒን መቀራረብ በተደጋጋሚ ሮማን እየተናገረች ይቺ አንድ ተራ ሰራተኛ መከራና ስቃይሽን አይተሽ ያሳደግሽውን የማደጎ ልጅ አሁን በአንድ ሰራተኛ በድንገት እርግዝና ቢፈጠር እኔ የለሁበትም። የሰፈርና አካባቢ መሳቂያ እንድትሆኝ አልፈልግም እህቴ፣ ይህን ነገር እንድታስቢበት እፈልጋለሁ ብላ ተቃጠለች። ሜላት ራሷን መቆጣጠር አቅቷት ቦግ ልትል ደረሰች። ቢኒያም ደግሞ እድል፣ እኔ አንቺን ካየሁሽ ሰዓት ጀምሮ የተሰማኝ ስሜት የተለየ ነው። እዚህ ቤት ማንም አስከፍቶሽ ማንም አስለቅሶሽ ማየትም አልፈልግም። ደስተኛ ሆነሽ እንድትኖሪልኝ እፈልጋለሁ። እድል፣ እኔ ከምታስቢው በላይ በጣም እወድሻለሁ ብሎ አላት። እሷም ደነገጠችና እውነት ለመናገር ቢኒ፣ አንተና ማሚዬ ባትኖሩ ኑሮ በፍጹም በሰላም የመኖር እድል አነስተኛ ነበር። ምክንያቱም አንተ የኔን ህይወት በተደጋጋሚ አትርፈኸኛል። ሮማንና ሜላት እኮ ስለት ቢላ ይዘው መኝታ ክፍሌ ድረስ እየመጡ እያሰቃዩኝ ነበር። አንተ ላደረክልኝ ውለታ በፍጹም የምገልጽበት አቅል የለኝም ብላ አለችው። እሱም አረ ተረጋጊ እድል፣ እኔ ምንም ያደረኩት ነገር የለም። መቼም አንድ ቤት እየኖርን አንቺ የሰራሽውን እየበላንና እየጠጣን የህይወት ግፍ እንዲደርስብሽ አልፈልግም። ሁሉም የራሱ የሆነ መንገድ አለው ብሎ ነገራት። ወይዘሮ ገነትም የሞተችው ልጄን ብሌንን ትመስያለሽ እድሌ፣ ያለ ምንም ምክንያት ከዚህ ቤት ያለ እኔ ፍቃድ እንድትወጭም አልፈልግም። አንቺን ባየሁ ቁጥር የሞተችው ልጇ እየመጣች በህይወት ያለች እየመሰለኝ እየተደነጋገረኝ ነው። ስለዚህ ባክሽ ይሄን ነገር አንቺ ከኔ ጋር በመሆን እያንዳንዱ የማደርግልሽ ነገር በሙሉ በጣም ነው የሚያስደስተኝ። ለልጄ ብሌን ያደረኩት ነው የሚመስለኝ። ስለዚህ ባክሽ ተረጅኝ። ምንም ነገር ቢፈጠር ምንም አንቺ እኔን ትተሽ ላለመሄድ ጥረት አድርጊ ብላ አለቻት። እሺ ማሚዬ፣ ይሄን ያክል ያስከፋሻልና ያስቆጣሻል ብዬ በፍጹም አልጠበቅኩም ነበር። ለእስካሁኑም በጣም ይቅርታ። ካሁን በኋላ የተፈጠረው ነገር ቢፈጠር አንቺን ጥዬ የትም አልሄድም ብላ ቃል ገባችላት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እጅግ አድርገን እናመሰግናለን። ከጠበቅነውና ካሰብነው በላይ እድልና ቢኒ በከባድ ፍቅር ውስጥ ተጠምደዋል። በጣም በሚገርምና በሚደንቅ ሁኔታ እሷን እንክብካቤ እያደረገላት ይገኛል። ሮማን እንግዲህ በንዴት እየተቃጠለችና እየተንገበገበች ትገኛለች። እድሌ ከሚባለው በላይ አንቺን በጣም እንደምወድሽ፣ ትምህርትሽ እንድትማሪልኝ እንዲሁም ደግሞ ካጠገቢ ሁነሽ
አንቺ እንደ ልጅ እኔ እንደ እናት ሆነን ብንኖር በጣም ነው ደስ የሚላይ ብላ ገነት በተደጋጋሚ የሟች ልጇን ፎቶ ይዛ እያለች ስትገኝ እድል ደግሞ ካጠገቧ ሆና ለማስረሳት ሞከረች። እኔ ምልሽ ማሚዬ አለቻት። ወይዬ አንድ ጥያቄ ልጠይቅሽ ነበር። ጠይቅኝ እኔ ልሽ አለቻት። እድልም እሺ ማሚዬ የሞተችው ልጃችሁ አባቷ የት ነው ማለት ያንቺ ባል የት ነው ብላ ስትላት በሰዓቱ ልጃችን በመኪና አደጋ ከሞተች በኋላ አባቷን በጣም ደነገጠና ልብሱን ጥሎ አብዶ ጎዳና ለጎዳና እየሄደ ነበረ። መጨረሻውን እኔም ለማሳከምና ለማስታመም ብዙ ነገር ሳደርግ እሱ ግን ከዛ ቦታ ላይ የት እንደጠፋና የት እንደሄደ አላውቅም። እና ማሚዬ አሁን በህይወት እንዳለ በፍጹም አታውቂም እንዴ አለቻት። የኔ ልጅ ነገሩ ብዙ ነው። አሁን እኔ ስለሱ ማስታወስም አልፈልግም። ልጄንም አጥቻለሁ። ሁለቱንም አጥቼ በሀዘን ተሰብሬያለሁ። ለማንኛውም ሜላትንና እንግዲህ ከምታስቢው በላይ እንደምታዩ ቢንዬን የመሰለ ልጆች ሳሳድግ ኖር ያለሁ ብላ ታሪኩንም ነገረቻት። ወይዘሮ ሜላት ለእድል ያላት አመለካከትና ያላት መውደድ ከሜላት እጅጉን በጣም ይበልጣል። ቢኒም እንግዲህ የእድልን ጥንካሬና ጀግንነት ስላየ እሷም በጣም ከፍቷት ከቤት ስትወጣ በጣም ታዝቤሻለሁኝ እኮ እድል፣ እንደው ምንስ ቢፈጠር ምንስ እንዴት ቤቱን ለቀሽ ትሄዣለሽ? እነዚህ አረመኔና ውሾች እንዳደረጉኝ ብለሽ ማሚዬስ እድሜ ልኳን ስታለቅስ አታሳዝንሽም? እኔ በህይወቷ እናቴ ጠንካራ ሴት ናት እስከማውቃት። አሁን ግን አንቺ ከመጣሽ ጀምሮ የሞተችው ልጄን ትመስላለች። በፍጹም እድልን ላጣት አልፈልግም በምንም አይነት ሁኔታ እያለች እያለች እሷን ከርቶ መሄድ እንዴት አስቻለሽ? እኔና አንቺ ቢያንስ ደግሞ የተወሰኑ ጊዜያቶች ወክ አድርገናል። እንዲሁም ደግሞ ብዙ ነገር እያወራን ነው። እንዴት አስችሎሽ ጥለሽ ለመሄድ ሞከርሽ? በጣም ጨካኝ አቱኝ እንጂ ብሎ አላት። እሷም ደግሞ አይ እንግዲህ እውነታው ይሄ ነው። ምንም ብትል እኔ ራሴን ለማዳን ነው። እስኪ አንተ በእኔ ቦታ ሁነኸው ታያቸው። እነሱ ሁላቸውንም የእጃቸውን ያገኛሉ። አሁን ሮማንን የማናይበት ሜላት እንደዚህ ኃይለኛ የሆነችው ሮማንን ታገኘች በኋላ ነው። ስለዚህ አሁን ደግሞ ሮማን የማታገኝብን ቦታ ሁላችንም ተያይዘን ወደ ሌላ ቤት እንሄዳለን ብሎ ነገራት። እውነትን ነው ቢንዬ፣ እንደዛ ከሆነማ እኔም ሰላምና ደስታ እሆናለሁ። እኔ እኮ ይሄንን ቤት ትቶ መሄዱን ወይንም አንተና ማሚን ንቄትና ጥላቻ አይደለም። እስኪ አስበው፣ ምንም ሳልበድላቸው ያደረኩትን ነገር ሳላውቀው እንደ ጠላት እንደዚህ እየተከታተሉ የሚያሳድዱኝ ለምንድን ነው? በጣም ከፍቶኝ ነው ብላ አለችው። ችግር የለውም፣ የአሁኑን ተረድተናል። ወደፊትም የሚሆነውን ነገር አብረን እናስተካክላለን። ዝም ብለሽ መውጣት የለብሽም። እኛ ወደ ቤት እስከምንመጣ መታገስ ነበረብሽ። አሁን ማሚ መንገድ ላይ ባታገኝሽ ወደ ቤት ስትመጣ ብታጣሽ ምን ያህል ይሰማታል ብለሽ አስቢ። መውደድ በጣም ክፉ ነው። ማሚ የወለደቻትን ልጅ አቅፋ ሳትስማት እንደ ልጅ እንደዚህ አድጋ ተምራ ትልቅ ደረጃ ደርሳ ሳታያት ስለ ሞተችባት በጣም ልቧ ተሰብሯል። ከምልሽ በላይ በጣም የዋህና ምስኪን ልጅ ናት። በዛ ላይ ደግሞ በጣም ደስ ብሎኛል ትምህርትሽን ለመማር እንዲሁም ደግሞ እዚህ ቤት ለመቆየት የማሜን ምክር ሰምተሽ ስለተስማማሽ ከልክ በላይ ደስ ብሎኛል አላት። አመሰግናለሁ። እኔ እኮ ማሚዬን የማስቸግራትና የማጨናነቃት መስሎኝ ነው። እሷ ካልተጨናነቀች ለእኔ ምንም ችግር የለው፣ ጥቅሙ ለእኔ እንጂ ለማንም አይደለም ብላ አለችው። እንግዲያውስ ወደ አዲሱ ቤት ስንሄድ ስጦታለሽ አለ። ወይዘሮ ገነትም ከተረጋጋች በኋላ እድል ልብስሽንና ሻንጣሽን እንዲሁም ደግሞ ፍራሽሽን የክችን አንዳንድ እቃዎችን አሽገን ወደዛ እንሄዳለን። ወደዛ መሄዳችንን ሮማንም አታውቅም። ለማንም እንዳትናገሪ። አረ እኔ ለማንም አልናገርም። እንደውም ሮማንን የማላይበት ቦታ እየሄድኩ ደስታው እኮ ለእኔ ነው አለቻት። ግን ማሚዬ ለእኔ ብለሽ ነው እንዴ ቤቱን የምቀይሪው? አይ ለሁላችንም ሰላም ስል ነው አለች። ቢኒያም እንግዲህ ከዛ ቤት
እቃቸውን ሊያነሱ ሲሉ የአንገት ሐብሌን እናቴ ለልደት የገዛችልኝን ሰራተኛይቱ ዘርፋኝ ሄዳለች ብላ ሜላት ቀውታው ነበረ። መጨረሻ ላይ እሷ እንዳልዘረፈች ቢኒ ሲያዋርዳት ሜላት ዛሬ በሰላም ወደ አዲሱ ቤት እንሄድና ማታ ራት ጋብዝሻለሁ ሲላት በጣም ደስ አላት። ሄዳ መለጣጠፍ ጀመረች። አቅፋ ስትስመውም ወይዘሮ ገነት እህትና ወንድም አድርጋ ነው የምታስበው። እሱም እንደ እህትነት ነው እየተረዳት ያለው። እሷ ግን ለወይዘሮ ሮማን ቢንያምን እንደምታፈቅረውና እንደምትወደው በፍጹም ለዚች ለእድል መሆን እንደሌለበት ነው ስትነግር የነበረችው። ይሄን ነገር መቆጣጠር አቅቶት ራሱን ይችል ሁኔታዋ ምን እየሆነች ነው? ጭራሽ እኮ የማላቃት ሜላት በተለይ እድል ከመጣች በኋላ የምታሳያቸው ሪያክሽኖች እጅግ በጣም ወጣ ያሉ ናቸው። ወንድምና እህት ይህን ያክል እንደዚህ ይሆናል እንዴ? ወይ ጉድ! ግራ ተጋባሁኝ እያለ እራሱ በመሀል መንገድ ላይ ሆኖ እየተሰቃየ ይገኛል። መጨረሻ ላይ ከጠበቀውና ካሰበው በላይ ያየው ነገር ማመን አቅቶት እንግዲህ የራት ግብዣውም ቃሉን ጠበቀና ዛሬ ማታ ራት ግብዣ እንዳለ ተናግሬያለሁ። እንደውም ወደ አዲሱ ቤት ስለገባን የደስደስ ሁላችንም እዛ ወጥተን እናመሻለን። ማሚዬ አይመስልሽም? እድልም ወጣ ብላ አየር ትቀይር፣ አንቺን ፈታ በይ እናቴ ብሎ ሲላት እሺ የኔ ልጅ ደስ ይለኛል አለችና ልብሳቸውን ለባብሰው ወጡ። ሜላትም እጁ ላይ ጥምጥም አለችና ኡፍ ቆንችልሽ ጤናኛ አይደለሽም እንዴ? ምንድነው ሰው ላይ መለጠፍና መጠምጠም? እረ በጣም ትደብር ያለሽ ሜላት ስነ ስርዓት ያዥ ብሎ ሲል ገነትም ፍጥጥ ብላ አየቻት። ነይ ሜላት ካሁን በኋላ ዳግም የማልደግመውን ጥያቄ ልንገርሽ። እድልን ልትናገሪያት ቀርቶ አይደለም ከፍ ዝቅ ልታደርጊያት ቀርቶ አይደለም። ስታዥም ስርዓት ይኑርሽ፣ ስትናገሪም ስርዓት ይኑርሽ። ካሁን በኋላ እድል ከፍቷት ማየት አልፈልግም። ይሄ መጨረሻ ማስጠንቀቂያ ነው። የኔ እናትነት ላንቺ ካልጠቀመሽ፣ የኔ እናትነት ላንቺ ካልሆነሽ ከምትዩና ከምታስቢው በላይ እጅግ በጣም በሚያሳዝንና በሚገርም ሁኔታ አስቀይምሻለሁኝ፣ አስከፋሻለሁኝ ብላ አለቻት። እኮ ማሚ እኔን በዚች ባንዲት ተራገረር ቀየርሽ ማለት ነው፣ በጣም ታሳፍሪያለሽ ብላ ሜላትም እናቷን ገልመጣት ሄደች። እድል በመጨረሻም ልብሷን ለባብሳ ስትመጣ ቆይ አንዲ ተራገረድ የምንጠብቀው ለምንድን ነው? እሷ ስርዓት አላት፣ እዚሁ ትሁን፣ እኛ እንሄድ ብላ ስትል ተረጋጊ እድል እየለባበሰች ነው ብሎ አላት። እድል መጨረሻ በሩን ከፍታ ስትወጣ የራት ቀሚስ ለብሳ አምሮባትና ቆንጅዬ ሆና ብቅ አለች። ዋው እንዴት አምሮብሻል እድልዬ ብላ ወይዘሮ ገነትም ደስ አላት። ሜላት እየተመናቀረች ሄደች። ቢኒ ያዘጋጅላትን ስጦታ አንገቷ ላይ ሲያደርግላት በደስታ ተሞልታ የራት ግብዣቸውን በልተው ከመጡ በኋላ ሜላትም ቀወጠችው። ውድ የተከበራችሁ የሌላ የመሐመድ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።